ሰላም ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የአማርኛና የእንግሊዝኛ ፊደሎችን እያነበብን የምናይበት እንደዚህ አድርገን እያነበብን እየጻፍን እናያለን ማለት ነው። ተከታተሉኝ። ከዛ በፊት ግን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ የቤት ቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። አሁን ቀጥታ ወደ ንባባችን እንግባ። እንግዲህ የአማርኛና የእንግሊዝኛ ፊደል በዚህ መልኩ እያነበብናቸዋለን ማለት ነው። በቀላሉ ለማንበብ ያግዙናል ማለት ነው። እንግዲህ የአማርኛ ፊደል ከዚህ ጋር የመጀመሪያ ላይ ተቀምጠዋል ማለት ነው። ከዛ ቀጥለው ደግሞ የእንግሊዝኛ ፊደሎች አሉ ማለት ነው። እነዚህ ሙሉዎችን እያነበብን እናያለን ማለት ነው። እስከ መጨረሻው እያነበብን እናያቸዋለን። አሁን ቀጥታ እንጀምራለን ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር በአማርኛ በእንግሊዝኛ አሉ ማለት ነው። እነዚህ ሙሉዎች እያነበብን እናያለን። አሁን ቀጥታ እንጀምርና እናነባለን ማለት ነው። እሺ እንግዲህ እዚህ ጋር ከላይ እንጀምራለን ወደሚቀጥሉት እንሄዳለን ማለት ነው። እነዚህን በትክክል ካነበብን በኋላ የእንግሊዝኛ ፊደል እንዲሁም የአማርኛ ፊደል ማንኛውም ለማንበብና ለመጻፍ አንቸገርም ማለት ነው። በዚህ መንገድ በቀላሉ መያዝ እንችላለን ማለት ነው። አሁን ቀጥታ እያነበብን እናያለን። ከ ኩ ኪ ካ ኬ ክ ኮ እንደዚህ ብለን እናነባቸዋለን። ከዛ ቀጥሎ ደግሞ የእንግሊዝኛ ፊደሎች እንደዚህ አድርገን እናነባቸዋለን ማለት ነው። ከ ኩ ኪ ካ ኬ ክ ኮ ብለን እናነባቸዋለን። ከዛ ቀጥለን ደግሞ የወን ፊደል እናገኘዋለን ማለት ነው። እንግዲህ ይህን የወን ፊደል እስከ መጨረሻው እያነበብን እናያለን ማለት ነው። ወ ው ዊ ዋ ዌ ው ወ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ደግሞ የእንግሊዝኛ ፊደሎችን ወ ው ዊ ዋ ዌ ው ወ ብለን እንደዚሁ እናነባቸዋለን። ከዛ ቀጥለን ደግሞ የዘ ፊደሎች አሉ ማለት ነው። የዘን ፊደሎች እናያቸዋለን ማለት ነው። በመጀመሪያ በአማርኛ የተጻፈው ማለት ነው። እንግዲህ በአማርኛ ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ደግሞ በእንግሊዝኛው ዘ ዙ ዚ ዛ ዜ ዝ ዞ ብለን እናነባቸዋለን ማለት ነው። እንደዚህ እያደረግን እናነባቸዋለን ማለት ነው። እሺ ከዚህ ቀጥለን ደግሞ የየን ፊደሎች እናነባቸዋለን ማለት ነው። ትንሽ ከፍ ከፍ እናደርጋለን። እሺ ከዛ አሁን እያነበብን እናያለን ማለት ነው። የ ዩ ይ ያ የ ይ ዮ ብለን እንደዚሁ እናነባቸዋለን። እሺ ከዛ ቀጥለን ደግሞ በእንግሊዝኛ እናነባቸዋለን ማለት ነው። የ ዩ ይ ያ የ ይ ዮ ብለን እንደዚሁ እናነባቸዋለን። ከዛ ቀጥለን ደግሞ ደ የደ ቤተሰቦችን እናነባቸዋለን በአማርኛ ማለት ነው። እንግዲህ በመጀመሪያ በአማርኛ ነው የምናነባቸው ማለት ነው። ቀጥለን በእንግሊዝኛ እናነባቸዋለን። እሺ ደ ዱ ዲ ዳ ዴ ድ ዶ ብለን እናነባቸዋለን ማለት ነው። እሺ ከዛ በእንግሊዝኛ ደ ዱ ዲ ዳ ዴ ድ ዶ እንደዚሁ እናነባቸዋለን ማለት ነው። ከዛ ቀጥልን ደግሞ የገ ቤተሰቦች አሉ ማለት ነው። በአማርኛ ሙሉዎችን እናነባቸዋለን። ቀጥልን ደግሞ በእንግሊዝኛ ሙሉዎችን እናነባቸዋለን። እሺ ገ ጉ ጊ ጋ ጌ ግ ጎ እናነባቸዋለን። ልክ እንደዚህ እያለን ማንበብ ነው። ከዚህ በኋላ ምንም ጽሁፍ የተለያዩ ጽሁፎች ሲላኩልን እና እኛ ለመጻፍ ስንፈልግ በዚህ መንገድ መጻፍ ማንበብ እንችላለን ማለት ነው። በጣም ቀላል ነው። ይሄኛውን ከተከታተልን በቀላል መጻፍና ማንበብ አያቅተንም ማለት ነው። እሺ በእንግሊዝኛ ደግሞ ገ ጉ ጊ ጋ ጌ ግ ጎ እንደዚሁ እናነባቸዋለን። ከዛ ቀጥለን ደግሞ
የጠ ናት ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ብለን እናነባቸዋለን። ከዛ ደግሞ የጠ ፊደሎች እዚህ ጋር እንደምትመለከቱት ቲን ነው የምንጠቀመው ማለት ነው። ጠ ብለን የምንጠራት የቲ ፊደል ነው ማለት ነው። ይችንም ቲ እንደ ጠ ነው የምንጠቀማት ማለት ነው። ከዛ ቀጥለን ጠ ጡ ጢ ጣ ጤ ጥ ጦ ብለን እናነባቸዋለን። በዚህ መንገድ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን የፈ ቤተሰቦች አሉ ማለት ነው። እንደዚህ የፈ ቤተሰቦችን በአማርኛ ጀምረን ከዛ ደግሞ በእንግሊዘኛ ሙሉዎችን እናነባለን። ፈ ፉ ፊ ፋ ፌ ፍ ፎ እንደዚሁ እናነባቸዋለን። ከዛ ቀጥለን ደግሞ በእንግሊዘኛ ፈ ፉ ፊ ፋ ፌ ፍ ፎ እንደዚሁ እናነባቸዋለን። ከዛ ቀጥለን የፐ ቤተሰቦች በአማርኛ የፐ ቤተሰቦች በእንግሊዘኛ ማለት ነው። እሺ አሁን በአማርኛ የፐ ቤተሰቦችን እያነበብን እናያለን። ፐ ፑ ፒ ፓ ፔ ፕ ፖ እንደዚሁ እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ በእንግሊዘኛ ፐ ፑ ፒ ፓ ፔ ፕ ፖ ብለን እናነባቸዋለን።